ሆን ብሎ ነው ከሰውየው ጋር ቡና ሻይ እያለ ውጭ እየተገናኙ ድብን አድርጎ ለመዓዛ አይገባም ቤቱ የተወሰነው ውሳኔ እንቃወማለን ብሎ ጻፈ። ቲባቢሮችና መልክች አንደኛ ገብቶሻል አይደለ? እሺ ከዛ ሴቶች ጉዳይ አዲስ አበባ ሴቶች ጉዳይ ቢሮ ሄደሽ አመልክች። እየሰማሽኝ ነው? ቀበሌው ላይ አንቺ በመታረጊውን አስተዋጽኦ የምትሰሪበት ድርጅት አለ፣ የስነ ተዋልዶ ድርጅት። ሂጂና ድጋፍ ደብዳቤ አጽፊ። እየደረሰብሽ ላለ ነገር የድጋፍ ደብዳቤ ይጻፉልሽ። ከንቲባ ቢሮ ሄደሽ አመልክቺ። ገብቶሻል አይደለ? ከተማዋን የሚያስተዳድረው ቤቶች የኪራይ ቤቶች የሚያስተዳድረው ከንቲባው ስለሆነ ማለት ነው። እየሰማሽኝ ነው አይደል? ከዛ ቤቶች ልማት ፍርድ ቤት ጋራ አወሳሰን ይሄዳሉ። ድጋሚ አወሳሰን ይታያል። ገብቶሻል አይደለ? ይታያል። ማይታይ የለም። ፍርድ ቤት ያጸደቀውን ነገር ፍርድ ቤት ይሽረው። ድጋሚ ሰበር ሰሚ ችሎት አቤት ያለሽ መደገፍ ባለብሽ ነገር ሁሉ እንደግፍሻለን። እኛ ከጎንሽ ነን ያለን። አሁን አንቺ ምንድነው መሆን ያለብሽ መሰለሽ? የውሳኔ ሰው እስኪ 200 ሰዎች አላችሁ። ታብታብ አድርጉ። ኔትወርክ እያያዘን ነው። አንቺ መሆን ያለብሽ የውሳኔ ሰው ነው። ገብቶሻል አይደለ? የሆኑ ነገሮችን ጣል አድርጊና ቤቱን እጅሽ ወደ ማስገባቱ ደረጃ ይሄ ደክሞኛል። አበጋዝ ደክሞኛል። ባላ ደክሞኛል። አንዴ አዲስ ከተማ ችሎት፣ አንዴ ይግባኝ ሰሚ፣ አንዴ ሰበር፣ አንዴ ከፍተኛ ፍርድ ቤት። እኔ ጉልበት ያልቋል። ወላሂ ላዚም ጉልበት ያልቋል። እኔ አሁን ሮብ ማለት ነው። አሁን አንቺ እንደዚህ ከደከመሽ ስራ አስፈጻሚው ጋር ልሂድ። ሮብ ስራ አስፈጻሚው ጋር ልሂድ። እሺ የክፍለ ከተማው ዋና የአዲስ ከተማው ማለት ነው። አሁን አዲስ ነው የመጣው። በፊት እዛም ቦታ ነበረው። ሰውየው እጁ ረጅም ስለሆነ ድፍን እያረገብኝ ነበር። ፍርድ ቤት ወስኗል፣ በቃ አይቻልም እያለ እየዘጋብኝ ነበር። አሁን ግን ያለው ልጅ ደህና ነው ተብያለሁ። ስለዚህ ዓርብ ዕለት ሲሄድ የለም አሉኝ። ሄጃለሁ ክፍለ ከተማ። ሮብ ሄዳለሁ። ሮብ ደብዳቤ ጽፌ ከዚህ በፊት በመሃል ይኸውልሽ ሮብ ስትሄጂ አሁን ያልኩሽን ወረቀቶች በጠቅላላ አለ ኦሪጂናሉን ትይዥና እያንዳንዱን ኮፒ አድርገሽ ኮፒውን ታስገቢያለሽ። ገብቶሻል አይደለ? ከዛ በኋላ ሚሉሽን ትሰሚና ደግሞ እናወራበታለን። ጠበቃም የሚያስፈልግሽ ከሆነ አሁን ላይ ጠበቃ የህግ ባለሙያም የሚያስፈልግሽ ከሆነ የህግ ባለሙያ እናቆማለን። እኔ ፈልጌ ሰው እስኪ የሚረዱ ልጆች ጋር ደዋወልና ፈልገን ጠበቃ እናቆማለን። እሺ ደስ ይለኛል። ገብቶሻል አይደለ? ከዛ አሁን አንቺ አትከራከሪም። የህግ ባለሙያ ለሚከፈለው ክፍያ ሲል ይከራከርልሻል ማለት ነው። እየሰማሽኝ ነው? ያኔ ምን ወዴትም ውልፍት ማለት አይችልም። ወዴትም አሁን አንቺ ምን አለ መሰለሽ ህግ ካለማወቅም አንፃር አንዳንዴ መጣረስ ይመጣል ከህጉ ጋር። እየሰማሽኝ ነው? ከህጉ ጋር መጣረስ ይመጣል። ቁጭ ይኸውልሽ ትሰሚኛለሽ? ማማ እየሰማሽ ነው? ህግ የሚሰራው በማስረጃና በመረጃ ነው። ህግ በእውነት ላይ ተመኮረኮ አይደለም። ገዳይ አለመሆንሽን እያወቀ ፍርድ ቤት ገዳይ ነሽ ብሎ ሊፈርድብሽ ይችላል፣ ማስረጃ ከተጠናቀረብሽ። ይሄ ህግ የሚሰራበት መንገድ ነው። ለምን ህግ የሚሰራው በማስረጃና በመረጃ ነው። እውነተኛ መሆንሽን ማረጋገጫ አንቺ 20 ዓመት ለመኖርሽ ማረጋገጫ እጅሽ ላይ ካለ የ8 ዓመት ውዝፍ የከፈልሽበት ቤት ውስጥ 20 ዓመት ለመኖርሽ 8 ዓመት የከፈልሽበት ካለሽ ቀበሌው ላይ ለምታረጊው ሙሉ ስራ የምትሰሪበት ቢሮ ድጋፍ ወረቀት ከጻፈልሽ እሱ 20 ዓመት ቦታው ላይ ላለመኖሩ የአካባቢ ሰው ምስክርነት ከሰጠልሽ እሱ ማን ነውና ምንድነውና ገንዘብ ስላለው የትም መሄድ አይችልም። አበጋዝ ተመስክሮ ያለቀ ነገር እኮ ነው። ሁለት ጊዜ እኮ ክስ የለም። ተመስክሯል እኮ እንደማይኖር ተመስክሮማ መጀመሪያ ለኔ ተወሰነልኝ እኮ አበጋዝ ሁለት ጊዜ እኮ አለ ፍርድ ቤት እኮ
እጄ አይገባውም ለምን አዋዋላችሁት ብዬ ምስክር አስመስክሬ አለመሩን ተበስክሮ እኔ ተዋልኩኝ እኮ ገብቶሃል። እኔን አዋዋሉ በ2016 ልክ ስዋል ይግባኝ ሰሚ ቤት ወረዳ ቤቶች የሚሰሩ ሰዎች ጋር ተመሰጣጥሮ ለሱ ድጋፍ አድርጎ ጻፉ እንድቃወማለን ውሳኔውን ብለው ቤቱን የሚያስተዳድረው ቤቶች ደግሞ ታውቃለህ የነሱ መልስ ደግሞ ያው ዳኛ የሚሰማው የቤቱን የሚያስተዳድረው የቤቶችን መልስ ነው። እኔ ለዳኛው በግል ራሱ ባናገረው ምንም እናቆ ነገር አለ አንቺ ኑሪ ሱኑሪ ቤቱን ስለ ቤቱ መረጃ የሰጠን ቤት ነው ምን ነው መልስ ተሰጠው ማለት ነው። ይግባኝ ሰሚም ሄድኩኝ ይግባኝ ሰሚም ስንሄድ ቤቶች መልስ ሲባሉ እኛ ይኑራ አይኑራ አናቅም ግን ቤቱ ባለቤት እሱ ነው ስለዚህ አይገባትም ለሷ ውድቅ አርገው እንደገና ባለበት እንዲቀጥል አድርጉ። እኔ ራሱ የተዋልኩበት አለ እጄ ላይ ገባ ካለ አሁን እንደ አዲስ እንዴት አድርጌ ነው የምከሰው ነው አሁን በአስተዳደር ይታይ እንጂ በመልካም አስተዳደር ይታይ እንጂ ክስ እንደዛ እንዲታይ ነው እንጂ እኮ ፍርድ ቤትማ አይቶ አጣርቶ እኮ ለኔ ወሰነልኝ። አዲስ ከተማ ምድብ ችሎት አዲስ ከተማ እኮ ለኔ ወሰነው። ውድቅ ያደረገው ይግባኝ ሰሚ ነው። ማን ደገፈ? ቤቶች ላይ ያሉ ሰዎች። ሰውየው ያው ረጅም ነው እጁ ሱዳን ሀገር ልጅ አላሳደገው ወተት አልገዛ ብር አለው ሄደ እዛ ጋር ውድቅ ተደረገብኝ። ሰበርም ስንሄድ እንደዛው ከፍተኛ ፍርድ ቤትም ስንሄድ አጸናው። ያ ማለት ግን ትውጣ ምንም መብት የላትም በቤቱ ማለት አይደለም። መብታቸውን መጠየቅ ይችላሉ ይላል። ግን መብቴን ደግሞ መጠየቅ እንዳልችል ያው ልጆቹ ሲያረጉኝ የነበረው ነገር አይታለ አሳብዶ እኔ ወጥቼ ሜዳ ላይ እንድቀር ማለት ነው። ገብቶሃል? ቤቱ ያንቺ አይደለም በሱ ስም ነው በሚል ነው እንደዛ ሲረጋረጉ እንደዛ ሲያረጉኝ የኖሩት። እኔም እሱም እየጠራ ደግሞ ቡና ሻይ ልጋብዛችሁ ይላቸውና እኔ ቤት እኮ መግባት እችላለሁ ግን ለእናንተ ብዬ ነው እሷ በምትኖረው እናንተ እስካላችሁ ነው ገባክ ብር ስላለው እስከዛ ማለት ደርሷልና አሁን እኔ በመልካም አስተዳደር ቢታይልኝ ያኔ እንዴት ነው አንድ ሰው አንድ 5 ልጆች ወለደችለትን ሚስቱን አውጥቶ መንገድ ላይ ጥሎ ቤቱ ላይ ሊኖር የሚችለው በየትኛው የህግ አሰራር? ወረዳው ላይ የነበሩ ጥቂት ግለሰቦች አሉ። አሁን እንደውም በግል ራሱ ይሄንን የመራው ለሱ ድጋፍ የጻፈውን አመራራውን ያለበትን ቦታ ደርሰንበታል። እሱ ራሱ በግል እንዲጠየቅ አሁን ራሱ ክስ ልመታለው ፖሊሱ ላይ ምክንያቱም መልስ ስጡ ሲባል እሱ ባልነበረበት ወረዳው የሆነ ነገር ሲፈልግ መጥቶ የሚያገኘው እኔን ነው ብገኘው እኔ ነኝ ተሳትፎ ማረጋው እኔ በሌለበት መኖር አለመኖሩን አላውቅም። ይፋቱ አይፋቱ አናውቅም። እንግዲህ ስንት ዓመት ሙሉ ውል ሲቋረጥ ኪራይ ሲቋረጥ ያላየ ቤቶች እንግዲህ አቅም ማለት ነው የሚያስተዳድረው ቤት ማለት ነውና ሆን ብሎ ነው ከሰውየው ጋር ቡና ሻይ ያለ ውጭ እየተገናኙ ድብና አርጎ ለማዓዛ አይገባም ቤቱ የተወሰነው ውሳኔ እንቃወማለን ብሎ ጻፈ ቤቶች ላይ። አሁን እሺ እንደዚህ አሁን አንቺ በመልካም አስተዳደር ጉዳዩን አስይዢው እሺ ይታይ እሺ እዛ አሁን ተከፍሎትም የሚሰራ ጠበቃ ካለ ተከፍሎትም የሚሰራ ጠበቃ ታናግሪና ማለት ነው በህግ ጉዳይ ይሄ እንዴት ይታያል የሚለው ነገር እስካሁን ስትከራከሪ የነበረው ባለሽ አቅም ራስሽ ነሽ። ሳሆነላ ነዋ ልክ ነኝ? ልክ ነህ። አሁን ግን ጠበቃ ቀጥረሽ በህግ ይሄ ጉዳይ በህግ እንዴት ነው የሚታየው የሚለው ነገር አሳይ። እሺ እሺ እኔ አሁን ብኖር አጠገብሽ አካባቢሽ ላይ ብኖር እመጣለሁ በአካል የህግ አማካሪ ቢሮ እንሄዳለን ምናምን። እኔ አሁን አጠገብሽ ስለሌለው የህግ አማካሪዎች አሉ በየፍርድ ቤቱ አካባቢ ታገኛለሽ ቢሮዎች ዶክመንቴሽኑን ላይ ይዘሽልሽ እንዴት ነው የሚታየው? እሺ የኔስ መጨረሻ ምንድነው? ይሄን ያህል ጊዜ ኖሬ ይሄን ያህል ልጆች አሳድጌ እኔ ወጥቼ በረንዳ ላይ ሊጥለኝ እንደሚችል እየፎከረብኝ እንዴት በምን እንትን ነው የምኖረው የሚለውን ነገር አሳይ። መብት አጥቻለሁ ነው መብት ስላጣው ፍርድ ቤቱ መብት ያሳጣው ውሳኔ አይደለም ይበል እንጂ አሁን ይልክ በልማት ራሱ ሊፈርስ ይችላል። አሁን ቀጠና 11 ቀጠና 10 ተነግሯቸዋል እንደሚፈርስ። አሁን ነገ ቢፈርስ ሄዶ የሚረከበው እሱ ነው። እኔ ምንም መብት የለኝም። ገብቷል? ለዛ እኮ ነው የምልሽ። አሁን በልማት ቢፈርስ አሁን ኮንዶሚኒየም ተቀያሪ ምናምን ቢሰጣችሁ የሚሰጣችሁ ኮንዶሚኒየም ላይ እኩል ባለመብት ለመሆንሽ ገብቶሻል አይደለ? ቤቱ የ20 ዓመት የኖርሽበት ቤት የኔ ነው ሲል 80ችን አልተቀደደም ባለቤቷ ነኝ ነው
ለምን 10 ዓመት ሆኗል? 10 ዓመት ሆኗል። ለምን ማስታወቂያ ተለጥፈዋል? የት እንደሚኖር አልተናገረም። ዝም ብሎ ነው ሴት ተከትሎ እኮ ነው ሄደው። ሴት ተከትሎ ጠፋ። ተቆራጭም አላረገ። ኃይለ ቃሉን ተዩ። ኃይለ ቃል ነገር አሁን ይኸውልሽ ምን አለ መሰለሽ አልተፋታንም ይላል ስትለኝ እኮ ሳበላ ሳያጠጣ ሚስት ናት ሊል እኮ አይችልም። ይኸውልሽ እኔ አንድ ነገር ልንገርሽ። አንቺ ከአንደበትሽ የምታወጪው እያንዳንዱ ቃላት መረጃ ሆኖ ይቀርባል ፍርድ ቤት። ይሄንን አትዘንጊ። ጥሩ ነው እውነት ነው። ይኸውልሽ ገባኝ እኮ ይኸውልሽ አሁን እኔ ለምን አሰሚኝም? እኔ እኮ እንደ አንድ ልጅ ነው እየተናገርኩሽ ያለሁት። አሁን ያለንበት ዘመን እያንዳንዱ ነገር ሪከርድ የሚሆንበት ነው። ምናልባት ይሄ ያወራን ያለነው ነገር ሪከርደሮች አሉ ከስር ሪከርድም እየሆነ ሊሆን ይችላል። ገብቶሻል አይደለ? አዎ አውቃለሁ። ያኔ ይሄ ነገር መረጃ ይሆናል። ኃይለ ቃል አትናገሪ። ኃይለ ቃል አያስፈልግም። እኔ እሱን ነው የተናገርኩት። ባላስተዳደረበት ነው ያልኩት። በቃ ልጆቹም ሚስቱን ጥሎ ሄዶ ሚስቴ ማለት አይችልም እኮ ነው። ሌላ ምንም አላልኩም። አንቺ በጭንቅላት በስለሽ ነው በጭንቅላት በስለሽ ገብቶሻል አይደል? ነገን ተሻግረሽ አስቢ። ገብቶሻል? መረጃ የሚሆንብሽን ነገር ምንም ነገር አትናገሪ። አሁን ላይ ምንድነው ምክክር ነው ያዝነው። ሂጂና ህግ ቢሮ ህግ አማካሪ ቢሮ አፈጻጸም እንዴት እንደሚሆን ጉዳዩ እንዴት እንደሚታይ አንቺ እንዴት መሄድ እንዳለብሽ አሁን በራስሽ በስሜት ተናርተሽ ሳይሆን አንቺ በህግ አንፃር እንዴት መሄድ እንዳለብሽ እንዴት አይነት ጉዞ መጓዝ እንዳለብሽ ሚዩት ያዙ። እስኪ ሚዩት ያዙ። እንዴት መጓዝ እንዳለብሽ አንቺ በህግ ባለሙያ ታግዘሽ ምክረ ሐሳብ ውሰጂ። ገብቶሻል አይደለ? ከዛ የሚቀጥለውን ስቴፕ በህግ እንዴት ነው የሚሄደው? እንዴት ነው መሄድ ያለብሽ? አፈጻጸም ይኸውልሽ ስሚኛ፣ አፈጻጸም እንዴት ነው? አንተ እኮ ስላላየ ነው ስቃይን። በእናትህ እኔ በየፍርድ ቤት እኔ ሰርቼ እኮ መብላት አልችልም። በየፍርድ ቤት ተካሰስ ነው አሁን እስከዛሬ ችለሽ አይ ይቅራ በቃ አበዳ ሁሉ ነገር ይቅራ በቃ በፊትም ተነጋግረናል። ይሄ ነገር ይቆማል ብዬ ነበር። መንከራተቴ ነበር ይቀራል ብዬ ያልኩት። አሁንም ክስ እንደገና ፍርድ ቤት እንደ ሰርቼ አልበላም እንዴ? እድሜን በየፍርድ ቤት ልጨርስ እንደገና እንደ አዲስ እንደገና እኛ ምንድነው ማድረግ ነው? ላረጋችሁልኝ ነገር ሁሉ አላህ እድሜና ጤና ይስጣችሁ። በቃ ላረጋችሁልኝ ነገር ሁሉ አላህ ይስጣችሁ። ማማ እኔ አቅም የለኝም። እኔ አሁን አልንከራተትም። እኔ አሁን እንደገና ክስ ለክስ እኔ ትራንስፖርትም ይቸግራል እኮ። እኔ አንድ ነገር ልንገርሽ። አይ እንደዛ ተስፋ ሰጥቶ እንደገና መልሶ አሁን ሌላ ነገር ስትቀይሩት በጣም ነው የሚያሳዝነው። በጣም እሺ ምን እናድርግ? ነገር አታደርጉትም እንዴ? አንዱን ነገር እንኳን የትኛውን ነገር ላድርግ? ስንት ነገር ቃል ገብታችሁ ስንት ነገር እናፈረሳችሁ። ችግር የለውም። የትኛውን ነገር መጀመሪያ ይኸውልህ የወጣሁት በቤቴ ጉዳይ ነው የወጣሁት። በቤቱ ጉዳይ መፍትሄ እንፈልጋለን ያላችሁት እናንተ ናችሁ። አሁንም መንከራተት በቤቱ ሂጂ። እኔ አቅም የለኝም። እኔ ታመም ያለው በእናትህ እኔ ወላሂ አሞኛል። ተራስ ግን አበጋዝ እዚህ ጋር አንድ ጥያቄ ያለኝና እንደተባለ አሁን በየቦታ ባለፈ እስሚ ቤት ማን ነው እስማን ጋር ራሱ ቻሌንጅ ጀምሮላት ነበር ላይደረግ ለምን ቻሌንጅ ይጀምራል? ለምንስ እንደተባለ ለምን ያጓጓታል? እኔ ጥያቄ በዚህ ብዙ አለኝ። እኔ አንድ ነገር ልንገርሽ ይኸውልሽ ነው አሁን እኔ ሐሳብን አንድ ነገር ግልጽ ነገር ልንገራችሁ። እኔ ቻሌንጅ ተጀመረና ቻሌንጁን መምራት ጀመረን። አይታችኋልም ደግሞ እየተደረገ የነበረው ነገር። በመሃል ሰዎች ገብቶሻል አይደለ? የሆነ ጉዳይ 2-3 ሰው ከያዘው አስቸጋሪ ነው የሚሆነው። ሚዩት ያዙልኝ። 2-3 ሰው ከያዘው አስቸጋሪ ነው የሚሆነው። ማሚ እዛች ያቺ ጠንቋዮች እትዮ ጋር ሄደች፣ ነገሩ ተፋለሰ። እኔ መቼ እኮ አንተ እኮ አሳልፈህ ሰጠኝ። አበጋዝ አንተ ጋር እያወራን እንደ ጉራጅ ብላ ያስወረከኝ። እውነት እንነጋገር በአላህ ነገ ሞት አለው ፊት እንቀርባለን። አበጋዝ ይሄን ነገር ካነሳኸው ፊት ለፊት ልንነጋገር። አንተን ይኸውልህ ሚዲያ ላይ ወጥተህ እኔ ልርዳት ሚዲያ ላይ ወጣ ሶስትዮ ስትል ሀቢባ ድምጽ ላከችልኝ። ወዳው ስትደውልልኝ አንተን ለማግኘት መጣው ሀቢባ ስለላከችኝ። አንተ ጋር እያወራው ሶፊያ ትውረድ ስትል ውረጅ አልከኝ። አብርሃም ወረድክ። ያሁሉ ሰደብ ደግሞ ውጭ አልከኝ።
ውጭ ያልከኝና ታውቃታለሁ ነው የታውቃታለሁ ብር አለ አለችን 100 ሺህ ብር ነው ይጋላል አለችን። እኔ ምን አጠፋው? አንተ እኮ ነው ይዘኝ የገባው ሶሻ ጋር ነው። ልክ ነው። እኔ ምን አጠፋው? አንተ እኮ ነው ይዘኝ የገባው ሶሻ ጋር ነው። ልክ ነው። ስለዚህ አሁንም እዚህ በእናትህ ብዙ ያዘኑልኝ ሰዎች አሉ። አበጋዝ እዚህ ጋር እናቁም። እድሜና አንድ ቁጥርና ተጨነቃችሁ ዱአ ያረጋችሁልኝ እስኪ የኔ ጉዳይ ያሳሰባችሁ ሁላችሁንም እድሜና ጤና ይስጣችሁ። ካሁን በኋላ በቃ ማንም አለ ሲባባሉ አልነበር እንዴ? ወላ አጠገቧን አስቀምጦ ይሄ ራሱ እኮ ለዚህ ሰው እኮ ጥሩ አይደለም። የማያደርጉለት ነገር እኔ አንድ ነገር ልንገራችሁ። እኔ አንድ ነገር የምትሰሙኝ ነገር ከሆነ እኔ የሰራሁት ቪዲዮ ምንድነው? መልስ ስጡኝ እስኪ። እኔ እንደ ልጅ ልሁናት ነው አይደል ያልኩት? ነው አይደለም? ነው እኔ ልጅ ልሁናት ስል ቤት የመግዛት አቅም ይኖረኝ አይኖረኝ ይሄ ህዝብ ያውቃል አያውቅም? ያውቃል። ገብቶሻል አይደለ? እኔ በግሌ አሁን ቤት ልግዛ ብል አልችልም። አስረግጣችሁ እንድታቆልኝ የምፈልግ ነገር እኔ ግን ወራዊ ወጪዋን የቤት አስቤዛዋን እኔ አሁንም ከጎንሽ አለው። በህግ መሄድ የምትችይ ከሆነ እኔ ከጎንሽ አለው። የቤት ቻሌንጅ የጀመረው ኡስማን እየሰማችሁ ነው። የቤት ቻሌንጅ የጀመረው ኡስማን ነው አይደለም? ኡስማን ነው። ኡስማን ጋር ኡስማን ጀመረው። እኔ እኮ እያልኩ የነበረው በቋሚነት የምትረዳበትን መንገድ ሲሉ እኔ እንደውም እየደበረኝም ነበር ሳረግ የነበረው ምኑን ይሄ ብር መሰብሰቡን። ለምን እኔ በራሴ ላግዛት እንደ ልጅ ልሆናት ነው ቪዲዮ የሰራሁት። አሁንም ቢሆን እንደ ልጅ እኔ ከጎኗ ቆማለሁ። ገብቶሻል አይደል? በምትፈልገው ሰዓት በምትፈልገኝ ሰዓት እንደ ልጅ ሆናታለሁ። አሁንም ቢሆን የቤት ቻሌንጁ የሚባለው ነገር የቤት ቻሌንጁ እኔ ቻሌንጅ የመስጠት አቅሙም የለኝም፣ ቤት የመግዛት አቅሙም የለኝም። ህዝቡ እንዲያቅሙ ፈልገው ነገር ያን አልገባኝም። አሁን ያን ቀን እኮ 50 ሺህ ወዲያውም እኮ እንደገባላት ነው እኔ የማውቀ ነበረው። ይተላለፈት ብሎ ብዙ ሰዎች ነበሩ። ገብቷል። ብርማ ገብቶላታል። ብርማ ገብቶላታል ነው ከገባ ነው። ይሄውልሽ ኡስማን ጋር አሁን የቤቱን ቻሌንጅ ስትጀምሪ ኡስማንን አስቆሙት ልጆቿ። አሁን እሷ ሰውኛ የሆነ ላይቭ እናንተ ማታውቁት ነገር አለ። እኔ ጋር አሁን የቤት ቻሌንጅ እውነት እንደው ጊዜ ሰጠቼ እኔ የቤት ቻሌንጁን ብጀምር ምን ተቀለ እረዳሻለሁ ብላ ቤት ይገዛል። አሁን ቤቱ ስላልተገዛ እንደዚህ ሙቶ ነው ገባ። ቤቱ ግድ መገዛት የለበትም። ግዴታ አይደለም እኮ። እዚህ ጋር ደግሞ ሰው ተቆጣ ሳይሆን እኮ እዚህ ጋር ሚዲያ ላይ ወጣ ኮንተነጫነጫ ሳይሆን እኮ እንዴት ነው ብላ የጀመረላትን ሰው መናገር መጠየቅ ነው ያለባት። ይሄ ኡስማን እኔ ኡስማን የጀመረላትን ሰውዬ ህይወት አለው። የጀመረላትም ሰውዬ በነገራችን ላይ ግዴታ አድርጎ የሚታሰብ ነገር አለ። ግዴታ እኮ አይደለም። ለሆነ ሰው አቅምሽ የሚችለውን ነው የምታደርጊው።